ነገራቸው። አንድ አራሽ ዘሩን ሊዘራ መጣ። ሲዘራም አንዳንዱ ዘር መንገድ ዳር ወደቀ፣ በእግሩም ተረጋገጠ፣ የሰማይ ወፎችን በሉት። አንዳንዱም ዘር በድንጋያማ ቦታ ላይ ወደቀ፣ እንደ በቀለም እርጥበት አልነበረውምና ደረቀ። ሌላውም ዘር ደግሞ እሾህ መካከል ወደቀ፣ እሾህም አብሮት አደገና አንቆ አስቀረው። ሌላውም ዘር በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍም አፈራ ይላል። ሃሌሉያ። ይህም ብሎ ሲያበቃም ድምፁን ከፍ አድርጎ ሰሚ ጆሮ ያለው ይስማ፣ ሰሚ ጆሮ ያለው ይስማ። ሃሌሉያ። ሰሚ ጆሮ ያለው ይስማ። ደቀ መዛሙርቱን እነዚህን ምሳሌ ትርጉም ጠየቁት። እርሱም እንዲህ አለ፣ የእግዚአብሔር መንግስት ምስጢር ማወቅ ለእናንተ ተሰጥቷል፣ ሌሎች ግን በምሳሌ እነግራለሁ። ይኸውም አለ እያዩ ልብ እንዳይሉ እየሰሙም እንዳያስተውሉ ነው ይላል። ኢየሱስ ጌታ ነው። ሃሌሉያ። እንግዲህ የምሳሌው ትርጉም ይሄ ነው ብሎ ኢየሱስ አሁን በግልጽ እዚህ ጋር ይናገራል። ዘር የተባለው የእግዚአብሔር ቃል ነው ይላል። ሃሌሉያ። ዘሩ ምንድነው? የእግዚአብሔር ቃል ነው ይላል። ከዛ በኋላ በመንገድ ዳር የወደቀው ቃሉን የሚሰሙ ይላል፣ ነገር ግን አምነው እንዳይድኑ ዲያብሎስ መጥቶ ቃሉን ከልባቸው የሚወስድባቸው ናቸው ይላል። ይሄ ዘር የሚዘራው መሬት ላይ ነው። ኢየሱስ ጌታ ነው። እዚህ ጋር ወገኖቼ ቃሉን ስናይ ኢየሱስ ያድናል። 4 አይነት ነው። አንደኛው ምንድነው? በመንገድ ዳር የተዘራ ነው። ሁለተኛው ደግሞ ድንጋያማ ላይ፣ ሶስተኛው ደግሞ እሾሃማ ላይ ይላል። አራተኛው ደግሞ በመልካም መሬት ላይ የተዘራ ነው ይላል። ኢየሱስ ጌታ ነው። ስለዚህ ልባችሁን ፈትሹ ያልኩት ምንድነው? እዚህ ጋር አሁን እነዚህ መሬት የሚለው አሁን የኔና የእናንተ ልብ ነው። ቃሉን ሰምተን የምንቀበልበት ነው። ስለዚህ የእናንተ ልብ እስቲ የትኛው ነው ከዚህ ከአራቱ? ኢየሱስ ጌታ ነው። ስለዚህ እስቲ በቃሉ ዛሬ ልባችንን እንፈትሽ። ሃሌሉያ። አንደኛው ምንድነው? በመንገድ ዳር ነው። ሁለተኛው ደግሞ ድንጋያማ ላይ፣ ሶስተኛው ደግሞ እሾህ መካከል ላይ የተዘራ ዘር ነው። አራተኛው በመልካም መሬት ይላል። ስለዚህ እስቲ የኔና የእናንተ ልብ ከዚህ ከአራቱ የትኛው ነው? ኢየሱስ ያድናል። ስለዚህ በድንጋይ ላይ የተዘራው ዘር ምንድነው? ቃሉን የሚሰሙ ናቸው። አምነው ግን እንዳይድኑ ዲያብሎስ ይላል። ኢየሱስ ጌታ ነው። ዲያብሎስ መጥቶ ቃሉን ከልባቸው ይወስድባቸዋል ይላል። በምንድን ነው የሚወስደው? አንዳንድ አሁን ለምሳሌ እኛ እዚህ ሰምተን ተባርከን ቃሉን ሰምተን እንወጣለን። ከዛ በሚሆንብን ፈተና በሚያጋጥመን ነገር ወዲያውኑ ቃሉን ረስተን ያንን ነገር እንድናስብ የሰማነውን ቃል ከውስጣችን ያጠፋል። ኢየሱስ ጌታ ነው። ስለዚህ ወገኖቼ ሁለተኛው ደግሞ ምንድነው? ድንጋያማ ቦታ ላይ ይላል። ኢየሱስ ያድናል። ድንጋያማ ቦታ ላይ የወደቀው ቃሉን ሲሰሙ በደስታ የሚቀበሉ ናቸው ይላል። ቃሉ ሲሰሙ በደስታ አሜን ሃሌሉያ ብለው ዘለው ይቀበላሉ ይላል። ኢየሱስ ያድናል። ከዛ በኋላ ግን እነዚህ ለጊዜው ያምናሉ እንጂ ስር ስለሌላቸው በፈተና ጊዜ ፈጥነው የሚክዱ ናቸው ይላል። ኢየሱስ ጌታ ነው። አያችሁ፣ ድንጋያማ ላይ ድንጋይ ላይ ዘፍዘፍ ይበቅላል እንዴ? አይበቅልም። እርጥበት ይፈልጋል፣ አፈር ይፈልጋል። ስለዚህ እዚህ ድንጋያማ ላይ የተዘራው ዘር አለ አምነው ወዲያውኑ ሃሌሉያ አሜን ብለው ይቀበላሉ አለ። ነገር ግን ደግሞ በሚያጋጥማቸው ፈተና በሚያጋጥማቸው መከራ ደግሞ ቃሉን ይረሱታል፣ ቃሉን ይተውታል አለ። ኢየሱስ ያድናል። ሃሌሉያ። ከእንደዚህ አይነት እግዚአብሔር ይጠብቃል። ዛሬ በኢየሱስ ክርስቶስም ያ መልካም መሬት የኔና የእናንተ ልብ ይሆናል። እግዚአብሔር በኢየሱስ ዛሬ ልባችን ይገርዛል፣ ልባችንን በቃሉ ያቀልጠዋል። ሃሌሉያ። ኢየሱስ ያድናል። ከዛ በኋላ ምን አለ? በፈተና ጊዜ ፈጥነው የሚክዱ ናቸው። አያችሁ፣ በፈተና ጊዜ ፈጥነው የሆነ ቻሌንጅ ሲገጥመም እንዴ አንተ ተከትዬ ኢየሱስ አንተን እያልኩ ይሄ ነገር ለምን በህይወቴ ሆነ? ለምን እንደዚህ? ከዚህ በኋላ ለምን ጸልያለሁ? ከዚህ በኋላ ለምን አመልካለሁ? ከዚህ በኋላ ለምን ቸርች ይሄዳለሁ? የሚሉ እነዚህ ናቸው የሚክዱ አለ። ኢየሱስ ጌታ ነው። በኢየሱስ ስም በዚህ ቤተክርስቲያን ያላችሁ ቅዱሳን በዘመናችሁ ላይ መካድ አይሆንም። በኢየሱስ በእግዚአብሔር ላይ መለወጥ አይሆንም። በኢየሱስ በእግዚአብሔር ላይ ማጉረምረም አይሆንም። ዛሬ ያው የሆነው ቃል በልባችን ላይ ይታተማል። በኢየሱስም እግዚአብሔር በቃሉ ልባችን ይገርሰዋል። ሃሌሉያ። ሶስተኛው ደግሞ ወገኖች በእሾህ መካከል ይላል። ኢየሱስ ያድናል። በእሾህ መካከል የወደቀውም ደግሞ ይላል ቃሉን የሚሰሙት ናቸው ይላል። እነዚህም ውለው አድረው በምድራዊ ህይወት አያችሁ። እነዚህ ደግሞ በእሾህ መካከል ደግሞ ያሉት ውለው አድረው ኢየሱስ ጌታ ነው። ቆይተው ይላል ደግሞ ውለው አድረው በምድራዊ ህይወት ጭንቀት፣ ባለጠግነትና ተድላ ደስታ ታንቀው በሚገባ አያፈሩም ይላል። አያችሁ፣ እነዚህ በእሾህ መካከል የሆነ ተክል ሲተካያችሁ እንዲህ አንቆ ይይዘዋል። እንደ ልቡ እንዲህ ወደ ላይ ለመቆም አይችልም። አያችሁ፣ እነዚህ አለ በተድላ በምቹ
ምቾት ምናልባት እግዚአብሔር ጸልየው ጸሎታቸውን ሲመልስ ደና ቦታ ላይ ሲወድቁ ይተዋሉ አለ ይክዳሉ አለ ደግሞ በጭንቀት አለ በምድራዊ ነገር በሚታየው በበሽታም ሊሆን ይችላል በዛ ነገር ላይ ይተውታል አለ ኢየሱስ ጌታ ነው ታንቀው ይቀራሉ ተይዘው ይቀራሉ እንዳያፈሩ የእግዚአብሔር አጀንዳ በእነሱ እንዳይፈጸም እግዚአብሔር ያለው ነገር እንዳይሆን ወደፊት እንዳይሄዱ አንቆ እሾሁ ይዟቸዋል አለ ኢየሱስ ጌታ ነው በኢየሱስ ላይ ያለ እናንተ ግን መያዝ አይሆንም ምክንያቱም እንዳንያዝ ሃሌሉያ ፍሬ አልባ እንዳንሆን እግዚአብሔር ዛሬ ቃሉን ልኳል እውነቴን ነው የምላችሁ ከዚህ ቃል የተነሳ ዛሬ መፈወስ ይሆንልናል መዳሰስ ይሆንልናል ሃሌሉያ እግዚአብሔር በኃይሉ ታላቅ ነገር ያደርጋል ኢየሱስ ከዛ በኋላ የሚገርማችሁ ደግሞ አራተኛው ደግሞ ምንድነው ኢየሱስ ጌታ ነው መልካም መሬት ይላል ኢየሱስ ጌታ ነው ሃሌሉያ አራተኛው ምንድነው መልካም መሬት ላይ የወደቀው ቃሉን ይላል ይላችሁ ቅንና በጎ በሆነ ልብ ይላል ኢየሱስ ያድናል ቅንና በጎ በሆነ ልብ ሰምተው የሚጠብቁ ታግሰው በመጽናት ፍሬ የሚያፈሩ ናቸው ይላል ኢየሱስ ያድናል ሃሌሉያ ዛሬ በኢየሱስ ይሄ መልካም ልብ ይሰጠናል በኢየሱስ እንደ መልካም መሬት እግዚአብሔር ዛሬ ልባችን ያዘጋጃል የምንታገስበት ይወላችሁ ይሄ መልካም መሬት ምን መሰላችሁ አራት ነገር አለው አንደኛ የሚጠብቁ አለ ምን የተስፋ ቃሉን የሚጠብቁ እግዚአብሔርን የሚጠብቁ ሁለተኛው ደግሞ ታግሰው ይላል ደግሞ የሚታገሱ ናቸው ይላል ኢየሱስ ጌታ ነው ሶስተኛው ደግሞ በመጽናት ይላል ኢየሱስ ያድናል የሚጸኑ ናቸው ከተስፋ ቃላቸው የማይናወጡ ከመሰዊያቸው የማይርቁ ከምስጋና የማይርቁ ከመስቀሉ ስር የማይርቁ ከምስጋና መስዋዕት የማይርቁ ከመስጠት የማይርቁ ከማገልገል የማይርቁ ናቸው አለ ሃሌሉያ ይጸናሉ አለ ኢየሱስ ጌታ ነው አራተኛው ደግሞ ፍሬ የሚያፈሩ ናቸው አለ ሃሌሉያ አያችሁ ይሄ መልካም መሬት አይገርማችሁም ኢየሱስ ያድናል ይሄ መልካም ፍሬው መሬት ወገኖች ዛሬ የኔና የናንተ ልብ ነው ይሄው የተዘራ ነው ቃሉ አሁን ኢየሱስ ጌታ ነው የዘሩ ምሳሌ ምንድነው አለ ቃል ነው አላረለ ይሄው እግዚአብሔር አሁን ቃል ወደኛ እየዘራ ነው ወደ ልባችን እየዘራ ነው ሃሌሉያ የናንተ ልብ ምን አይነት ልብ ነው የኔ ልብ ምን አይነት ልብ ነው ዛሬ በቃሉ ነው የምንፈትሸው ወገኖቼ ኢየሱስ ያድናል የእግዚአብሔር ቃል ሲናገር ወገኖቼ የእግዚአብሔር ቃል ሕያውና የሚሰራ ነው ይላል ሃሌሉያ በሁለት በኩል ከተሳለ ይልቅ ስለታማ ነው ይላል ጅማትንና አጥንትን ዘልቆ ይገባል ኢየሱስ ጌታ ነው የልብንም ደግሞ የውስጥንም ሐሳብ ይመረምራል ይላል ሃሌሉያ ዛሬ ይሄ ቃል ይመረምረናል ዛሬ ይሄ ቃል በኢየሱስም እንድንጸና ያደርገናል እንድንጠብቀው ያደርገናል እንድንታገሰው ያደርገናል በኢየሱስምና ስልጣን ያደርገናል ራካታና ማሃዶስ ኢየሱስ